አንተን ሲያሙህ ግን እየተናደረና እኔ እንዲያሙኝ አይደለ እንደ መገባው አሁን እንደውም ራሴን አስቦጭቃለሁ። ቆይ አቤት ቡቦላ ሸኑርሶ ኧረ እኔ ቡቦላ አልሸናውም፣ ሽንት ቤት ነው ሸናው። የሄድኩ መስሏችሁ ነው? አለሁ አንቺ ላሉ እኮ አሜሪካ ናት። እረፍት ያርጉ ብዬ እሳቸውም አሜሪካ ነው ያለችው። አሜን። ደስ የሚል ምርቃት አጋግላለሁ። እንግዲህ ራሴን በራሴ እንግዲህ ልቦጭቅ ነው። ወይዘሮ ዝናሽ አንድ ጉዳይ ነግሮታለሁ ብዬ ምንድን ነው ይሄ የተሸለሙት ሽልማት? ይሄ ዘካርያስ እየወሰደ ጨረሰ። አይ ኧረ ቆይ ልነግሮት ነው፣ አዳምጡ። አሁን ነገረኝ። በቀደም ዕለት አዲስ የተከፈተ ጠላ ቤት አለ እዚህ ታች ከኛ ቤት በታች። አሁን እዛ ቤት 500ውን አውጥቼ አዳምጡኝ። 500 ብር አይደለም። ኧረ አዳምጡኝ፣ ብዙ ነው። አዳምጡኝ። ኧረ ጉድ አዳምጧ። አሁን ይሄ ጠላ ቤት አዲስ ነው ተከፍቷል። እንደው በቃ ጮክ ብሎ የሆነ ሰው ጠጡ እኔ ነኝ የምጋብዘው፣ ጠጡ እኔ ነኝ የምጋብዘው እንዳትከፍሉ ይላል። ማን ነው ብዬ ይሄ ቸር ደግ የሆነ ሰው ማን ነው ብዬ ወደ ጠላ ቤቱ ገባ አስል የእርሶ ልጅ ነው ዘካርያስ። አዎ ነገረኝ። አሁን ሳጠያይቅ ስጠይቀው ጊዜ እማማ ዝናሽ ከተሸለሙት ላይ 5000 ብር አንስቶ 5000 ብር አሁን ነገረኝ። አንስቶ እየተንበሸበሸበት ነው ጠላ ነገረኝ። አሁን ማን? እሱ ራሱ አሁን እና በደንብ እንደው አሁን ያሉትን እሱ ነገረኝ። አሁን ምን እሱ ብቻ ላንቺ ላሉም ልኮላታል አሉ። ላንቺ ላሉ እዛ መኪና የምትነዳበት ቤንዚን ነዳጅ የምትሞላበት የዚህ ገንዘብ ለውጭ አይሰራም። ለውጭ መንግስት የዚህ ገንዘብ የዛ መንግስት የዛ ሀገር ገንዘብ እዚህ አይሰራም። የዚህ ገንዘብ እዛ ለውጭ አይሰራም። ከዛ ደግሞ ከእንደገና ደግሞ 10000 ብር አንስቶ ደግሞ በግ ገዝቷል ለብቻው። በግ የት አረደ? አርዶ ሲያከፋፍል ነበር። ቤቱም ይዞ አልሄደም። የት ነው አርዶ ያልከፈከፈው? እዛ የሱ ሌላ ሰፈር አለ፣ ጓደኞች አሉት አብረው የሚጠጡ። እዛ አረደው። ጠላ ስጠጡ አንጀታችሁ መጠጥ ያለ ምግብ ጥሩ አይደለም፣ አንጀታችሁ ይታመማል፣ ጨጓራችሁ ይላጣል አለና ቆንጆ ሙኩት በግ ገዝቶ በ10000 ብር ጋበዛቸው እዛው መጠጥ ቤት። እዛው በጉን አርዶ። አዎ በእርሶ ሽልማት ሚካኤል ያርዶ። ኧረ በደሃሪያ እንደዚህ የሚካኤል በግ እንደዚህ አይነት ነገር የለም። ገንዘቡ የሚካኤል ነው። ሚካኤል በግ ሊታረድበት ነው። ሚካኤል ጋር እንደዚህ አይነት ነገር የለም። ወይዘሮ አሁን ነገርኩት። አሁን ጠርቼ ሚካኤል አልኩት። ወይዘሮ ዝናሽ እንደማመጥ በዚህ ወይዘሮ ዝናሽ አዳምጡ። እኔ አልችሎትም ግን አዳምጡ። ወይዘሮ ዝናሽ በሉኝ። የኔን አይቀበሉም እርሶ። አዳምጡኛ። የማይሆን ነገር ሲናገሩ መገሰጽ አለብኝ። የድሩ ሊቀመንበር አይደለው እንዴ? ነገረኝ። አሁን እኮ ቢነግሮትም ቅዱስ ሚካኤልን ከዚህ ጋር ታያዩ። በጉ የሚካኤል በግ የሚታረድበት ነው ወቁ። እሺ አሁን ለድሩ የሚሰጡት አለ ከእንትኑ ላይ ከሽልማቱ ላይ ለድሩ ይሰጣሉ እንዴ? የለም ሄደ በቃ አለቀ። እንዳይሰጡ እኔ ማናት የሚካኤል በግ የሚታረድበት የኔ ሚስቴ ማለት ነው። የኔ ሚስት የሚካኤል በግ የሚታረድበት። ወይዘሮ ዝናሽ አዳምጡኝ። ምንድነው 10 ጊዜ ሚካኤል የሚታረድበት ነው የሚሄድ? አሁን ነግሮኛል።
ሚካኤል በገብርኤል ያስወጋል። አዳምጡ ወይዘሮ ዝናሽ፣ የኔ ሚስት ከሽልማቶት ላይ በግረዱልኝ ብላውታለች። ትታረድ እሷ። ማን? የኔ ሚስት እሷ ትታረድ። ሚካኤል በገብርኤል ያሳርዳል። እንዲህ አይባልም። እሷ ትታረድ። እንዲህ አይባልም። ሚካኤል በገብርኤል ያሳርዳታል። ደብቁ። ይሄንን ደግሞ ደብቁ። ምንድን ነው ይቃይ ነው? ብብት ይቀመጥ እኮ ደብቁት። ይወጣል አውጥቶ ደብቁት። ደግሞ ይከብዶታል። እጆትን አሁን በመጣ ቁጥር እዚህ ነው እጁን የሚከተው። ዘካርያስ ነው። አዎ በመጣ ቁጥር እጁን እዚህ ነው የሚከተው። አረ ሌላም የምስራች አለ ወይዘሮ ዝናሽ። የምስራች 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 የሽልማቴን በሙሉ ሰው ወሰደው ማለት ነው። አረ ማንም አልነካውም፣ ማንም አልነካውም። የሽልማቱ ስንት መሆኑን ያውቃሉ እርሶ? አዎ 10,000 ብርና 5,000 ብር ነው። ያውቃሉ? አረ 250,000 ብር ነው የሽልማቱ 10,000 ብር 10,000 ብርና ደግሞ 5,000 ብር አንድ ላይ። ወይዘሮ ዝናሽ እኔ የምሎት አንድ ሚስጥር ልነግሮት ነው። ይተታረድ እንደበጉ ሚስጥር ልነግሮት ነው። ሌላ ጉዳይ ነው፣ የኔ ጉዳይ ነው፣ የራሴ ጉዳይ ነው። ወይዘሮ ዝናሽ በጉ ለሚካኤል የሚታረድ ነው። ኦ የኔ እሱ አያገባኝም። አሁን አዳምጡ። ሚካኤል በገብርኤል ያዛል። አያገባኝም። ምን ያው ስለ ሌላ አውራውት ነው። ይወሎት ለልጄ ሚስት አገኘውለት። ልጄም ደስ ብሎታል፣ ሊያገባ ነው። እንኳን ደስ አሉት። በዚህ ግንባሩን የከሰከሱ በእግሩ ጫማ እየረገጡ እኔ ቤት እያመጡ ነው ልጁን የምትገሉት። አሁን እኔ ቤት እያመጡ ነው ልጁን የምትገሉት። ኧረ ተው እንዴ! ትልቅ ሰዎች አይደለን እንዴ? በዚህ ድንጋይ በሆነ እየቀጠቀጡ ፊቱን በዚህ በእግሩ ጫማ እየረገጡ ደረደረቱን። አያምም እኮ ይሄ አያምም። እስቲ ዝም በሉ። ለምን አያምም? እስቲ ልምታው። እስቲ አውልቁ ባልሜታው። ይሄው እስቲ አያምም? እስቲ አያምም? አያምም ወይ? ኧረ ብዙም አያምም። ያማል ግን እንደ ድንጋይ ነው እንደ በቀደም ስልክ ደውሎልኝ ሰሞኑን እመጣለሁ ብሎኛል። ኧረ አያመውም፣ አላመመውም። ዘካርያስ ቤቱ ሞኛ ይመጣ ነበር። እዚህም ስመጣ እዚህም እየመጣ ሰላም ይለኝ ነበር። ሲጠፋ ጊዜ ደነገጥኩ። ተሟችን ቤት ገብቶ ነው እያልኩ። ወይዘሮ ዝናሽ በቀደም ስልክ ደውዬለት ደህና ነኝ ሰሞኑን እመጣለሁ ብሎኛል። ይመጣም ይሆናል ዛሬ አይታወቅም። ጅቡቲ ነው የሚነዳው መኪና። አዎ በቃ ደህና ሁኑ። ሊመጣ ይችላል። ትናንትና ደውዬለት ነበረ። ጅቡቲ እኮ ሩቅ ነው። ደህና ነኝ እመጣለሁ፣ ሰሞኑን እመጣለሁ ብሎኛል። ዛሬም ሊመጣ ይችላል። ግን ጤንነቱ ሰላም ነው? ኧረ ደህና ነው፣ ወፍሯል፣ ተስማምቶታል። እሱ ወፍራም ነው። እሱ መቼ ከሳ? አዎ ደህና ዋሉ፣ ሰላም ሁኑ። አሜን። ደህና ሁኑ፣ ደህና ሁኑ። ኮፍያዬን አምጡ። ይኸው ባርኔጣውን ውሰዱ። እንዴት ያምርብኛል! አቶ ቁምቢ። አቤት። የእርሶ ባርኔጣ ነው? አዎ። እንዴት ያምርብኛል! በጣም ያምራል። ቆንጆ ባርኔጣ፣ ቆንጆ። ቀረስ እንዲህ አድርጌ ይምጣ። ቆይ አዎ አሁን ገንዘብ አልሰጠሁትም አቶ ቁምቢ። አሁን አልሰጠሁትም፣ አንጡ ይላል። አሁን እንዳይሰጡት አሁን ሲበረብረኝ ነው የመጡት። እርሶ በእውነት ገንዘብ ስጡኝ እያለ ለምን ይሰጡታል? እርሶ ተመጣው የዛሬ ወር ጡረታ ትንሿን አሁን በጦም ጊዜ ሻይ ቢረንዳና ሻይ ጠጣለሁ። በጦም ጊዜ በፈሰከር ጠጣበታለሁ። ሰላም ሁኑ በሉ። አሜን አሜን።
አሁን ሲገባ ይበረብራል። ሰጥቶታል። አቶ ቁምቢ ገንዘብ ሰጥቶታል። አንቱ አሁን ሲበረብረኝ ነው የመጡት። እርሶ ሲበረብረኝ እጁን እያገባ እጁን ይወስድቦታል። ይችን ባርሜጣ እንዳይወስድቦት ግድ የለም አድርጉ። ቆንጆ ነው። አማረቦት። ይወስድቦታል። አብልቁ አድርጎና ወይዘሮ ዝናሽ ይሄንን ኮፍያ ሁል ጊዜ አድርጉት። ቆንጆ አማረቦት። ይወስደዋል። እዚህ ስትወጥ አይወስድም፣ እነግረዋለሁ። አይወስድም። የአቶ ቁምቢማ ተሆነ እኔ አረገዋለሁ ይላል። ብድግ አድርጎ በግድ ይወስደዋል። አድርጉና ሂዱ፣ በርሜጣውን ይዘው ሂዱ። ውጡ ተባሉ። በርሜጣውን ይዘው ሂዱ። አቶ ቁምቢ አድርጉ። አልወጣም። የአቶ ቁምቢማ ተሆነ እኔ ወስደዋለሁ ብሎ ብድግ አድርጎ እኔ አረገዋለሁ ብሎ ይዞ ይሄዳል። ይዘው ሄዱ። አድርጎ ባርሜጣውን ነገረኛ ኮሜንታተር ብቻ እኮ ነው ያለው እዚህ። ያንቺ ላሉ እህት ትምጣ እህቷ አንቺ ላሉ አሜሪካ ስለሄደች አሁንማ ዘካሪያስ ነው የሚመጣው። የአቶ ቁምቢማ ተሆነ እኔ አደርገዋለሁ ይወስደዋለሁ ብሎ ብድግ አድርጎ ነው ይዞ የሚሄደው። ይወስድቦታል። አድርጉና ሂዱ። እንዴት እንዳማረቦት! ገረ ቆይትቦታል። የአቶ ቁምቢማ ተሆነ እኔ አደርገዋለሁ እኔ እወስደዋለሁ ብሎ ብድግ አድርጎ ይዞት ይሄዳል። ባርሜጣውን ውሰዱ አድርጉ። ማማ ዝናሽ ናቸው የሚደክማቸው። እኔ አሁን ቆይ ጸጥ ልበላቸው። ስሙ እራሳቸው እንዴት እንደሚያወሩኝ ስሙ። አዲስ የተከፈተው ጠላ ይጠጣሉ። እርሶ እየሄዱ መቼስ ምን ላድርግ ብለው ነው? ጥሩ ጠላ ነው። እንደሱ አይነት ጠላ ጠጡ። እሺ ምትለፉ እየለፉ የሚያገኙት ሊበሉበት ሊጠጡበት ነው። አዎ የፈለጉትን የሚስማማውን የሚጣፍጠውን ጣፋጭ የሆነውን አማርጠው እያማረጡ ብሉ። እሺ አማርጠው እያማረጡ ጠጡ። እሺ እናቴ የምትለፉት ልትጠቀሙበት ነው። እሺ እናቴ እሺ እርሶም ከፈለጉ አመጣሎታለሁ። ቆንጆ ጠላ ነው። እንዴት ያለ ጠላ መሰለህ! ራሴን ያሰክረኛል። በቃ ይቅርቦት። አዎ ራሴን ያሰክረኛል። ይቅርቦት። ጀማነሽ የዘካሪያስ ሚስት ስትጠምቅ ይጠጣሉ። ትጠጣለች። እዛ እየመጣች ትመጣለች እንዴ? አይ እሷ ስትጠምቅ ይጠጣሉ ነው የምልዎት። ቤቷ እቤቷ እሷ ስራ አላት፣ የመንግስት ስራ ሰራተኛ ተቀጥራ ነው ለቤቱ ስራ። ሰራተኛ ቀጥረው ገረድ ሰራተኛ ለቤቱ ስራ። ወይዘሮ ዝናሽ እሷ የመንግስት ስራ አላት። የዘካሪያስ ሚስት እቤት አትውልም፣ የመንግስት ስራ አላት። እቤት ሰራተኛ ተቀጥሮ ነው ለቤቱ ስራ ገረድ። አንተ ተወጣ። ደህና ዋሉ፣ ሰላም ሁኑ። ደህና ዋሉ፣ ሰላም ሁኑ።
ኦሆ ማን ነው? ዘካርያስ ነኝ። ማን ነኝ? አቶ ቁምቢያን ሸለሙኝና ኧረ አስጠነቀቁኝ። እኔማ አልወስድቦት ቆንጆ ኮፍያ ሰጥቻቸዋለሁ። አንቱ አማረቦት እጄ ሸለሙኝና ሄዱ። ለማንም እንዳይሰጡ እኔም አልወስድቦት። አንቱ እንዴት እንዳማረቦት ይዘው ሂዱ ውሰዱ ብላቸው። አይ ለእሱ ነው ያመጣሁት አሉ። እንደዚህ እንደሚያምርቦት እኔ ኮፍያ ባቅ ኖሮ ገዛለሁት ነበር። እኔ እኮ አንጡልኝ አላልኩም እኮ ገባኝ። ራሴ ነኝ የሰጠኋቸው አሉ። ራሳቸው ነው ይዞ አምጥቶ የሰጡኝ። እኔ ኮፍያ አንጡልኝ አላልኩም። ሂሳብ እንተሳሰብ። አሁንስ ሂሳብ እንተሳሰብ። አሁን ሂሳብ እንተሳሰብ። የቱ ምኑ ገንዘብ አልሰጡም? የኮፍያ ሸለሙ በቃ የኮፍያ ይዘው መተው ሸለሙ በቃ። ምን ነው ባዶ እጃቸውን ነው የመጡት? ይኸው ያን ሸለሙ። ይሄን ብቻ ገንዘብ አልሰጡም? ይዘው መተው። ድሮ እጆት ላይ ገንዘብ ይይዙ ነበረ እሳቸው መተው ሲሄዱ። ይሄን እያፍተለተሉ ነው ያነጋገሩኝ። ምንም ሳይሰጡ ሄዱ ገንዘብ። የሽልማቱ ገንዘብ ይቺ ሚስት የማርጄ በላለሁ በገዝቼ አለች አሉ። ተዋት፣ እሷን ተዋት። የኔን የሽልማቱን ገንዘብ አሁን አታስቀይሱ። የጠየቅኩትን መልሱ። ገንዘብ ጋሽ ቁምቢ አልሰጡም? ሰጥተዋል። በገዝቼ በላለሁ አለች አሉ። እንደ በጉ ስታረድ አልኳቸው። ያስቀይሳሉ። አታስቀይሱ። እማማ ዝናሽ ወዴት ነው ነገር አትቀይሩ። እኔ የጠየቅኩት ሌላ፣ እርሶ የሚመልሱት ሌላ ነገሩኛ። ጋሽ ቁምቢ አሁን የነገሩኝን ነገርኩ። ያው የሸለሙ ሌላ ምንም አልሰጡም ገንዘብ። ያው የሸለሙ ምን ነካ ሰውዬ። ዛሬ ያለው ገንዘብ እዛ ሲሄድ እንዴት እሳቸው እንደ ባዶ እጃቸውን ይመጣሉ? ቆይ መነጥሩ እዚህ ነው ሰብርብኛለህ። ገባችሁ? ያው መነጥር እዚህ ከተትኩት እዚህ አውልቄ ሰብርብኛለህ። እማማ ዝናሽ ያው ሸለሙ ይዘው መጥተው። አይ እማማ ዝናሽ ያው ሽንቱን ድፋው እንደርሱ። ኧረ ድፋው። ጋሽ ቁምቢ እዚህ ፖፖ ላይ ነው እንደሸንት ሽንት ቤት ኬርኩ አሉ። ምን አውቃለሁ እኔ እንደው ፍራይ ፈረደብኝ። ሽንት ቤት የሸኑ አሉ። ውሰድና እዛ ድፋልኝ ባባት። አይ ጋሽ ቁምቢ ሽንት ሸንተው እደጅ ወጥተው ሸንተው ቤት ውስጥ ነው የሚያመጡት። አንተ አቤት። ሽንት አፈነኝ፣ ሽንት መጣብኝ አሉ። ሽንት ቤት ያሳዩታል። ሄዱ እዛ አልኳቸው። የኔን ቡባ ይዘው ወጥተው ነው ደጅ የሸኑት። ኧረ እሳቸው ፖፖ ላይ አልሸኑም፣ ሽንት ቤት ነው የሸኑት። የእንድፋልኝ ውሰድና እሱ ጋር ቱቦ ውስጥ እርጨው። እሱ ጋር ቱቦ ውስጥ እርጨው። የኔ ሚስት ታዚህ ተርሶ ሽልማት ገንዘብ በገዝቼ በላለሁ አለች አሉ። እንዴት ያለ ጠላ ቤት ተከፍቷል። ዘከራችን ምን የምንጠጣለን አሉ እየሄድን። እንዴት ያለ ጠላ ተከፍቷል አሉ።
እሱስ እውነታቸው ነው። ቆንጆ ጠላ ቤት ተከፍቷል አሉ። እንዴት ያለ ጠላ ቤት ተከፍቷል? እንዴት ያለ ጠላ ቤት ተከፍቷል? እኔም እየሄድኩ ጠጣለሁ። ዘከራስም እዛ እየሄደ ይጠጣል አሉኝ። ነግሮኛል አልኳቸው። ነግሮኛል። እንዴት ያለ ጠላ ነው አሉ። እንዴት ያለ ጠላ ነው አሉ። ለርሶ ላንጣሎት አሉ። አይ እኔ ያሰክረኛል ራሴ ላይ ይወጣል አልኳቸው። ባርሜጣውን ይወስደዋል ብላቸው አይወስድም አሉ። ኧረ እኔ አልነካም። በጣም አስጠንቅቀውኛል። ሆሆ ደግሞ በጣም ነው ያማረበት። ቆንጆ ሆኗል። ቆንጆ አደፍርስ ጅቡቲ መኪና ይነዳል አሉ። አዎ ትልቅ መኪና ነው አሉ የሚነዳው። አዎ ጅቡቲ ሰላም ነው ወይ? እንዲያው ለህይወቱ ለሰውነቱ ደህና ነው ወይ ብላቸው፣ ለህይወቱ ለሰውነቱ ደህና ነው፣ ግን መኪናው የሚነዳው ትልቅ መኪና ነው፣ ጅቡቲ ነው የሚነዳው አሉ። አዎ ትልቅ መኪና ነው የሚነዳው። መኪናው ትልቅ መኪና ነው የሚነዳው። መኪናው ትልቅ መኪና ነው። ጅቡቲ ነው የሚነዳው አሉ። ጅቡቲ እኮ ከከተማ ውጭ ነው። አውቃል። እቺ አወቋት። የዳዊት እህት ናት። የመንግስት መኪና ነው አሉ የሚነዳው። የዳዊት እህት ሰላም እያለችት ነው። ቤት የሚያጸዳው ልጅ ዳዊት እህቱ ናት። መታም ማታቀዝ እኔ አላቃትም። እሱ እቃ ረስቶ ስለሄደ እቃ ልትወስድ አላቃትም። እኔ መታም ማታቅ አላቃትም። የዳዊት ሚስቱ ነች። እህቱ ናት። እህቱ እማዋይሽ ትባላለች። መታም ማታቅ እዚህ ቤት ውስጥ አደፍ የሚያይ ሰው እዚህ ቤት አይገባም። ቁርባን የሚካኤል ቁርባን ነው ይሄ ቤቱ። አልገባም እማማዝናሽን አልወዳቸውም ትላለች። ሆሆ ሳትወድ ገደል ትግባ። ገዲ ቀባብሯል ነው ሳትወድ እዛ ገደል ትግባ። ወደደኝ ጠላኝ። በሷ ነው እንደ ያለሁት እኔ ምን አውቃለሁ እንዴ? እኔ በመንግስት ነው ያለሁት። መንግስት ነው ያስቀመጠኝ እዚህ። እዚህ አትጠቢ። እሱ ጋር አትጠቢ። እዚህ ጋር ወዲያ ወስደሽ ጠቢ። በዛ ጋር ጠቢ። ወታደር ይመጣል ይጎትትሻል። ኧረ በቃ ላባራት ነው። ውሰድና እዛ ግቢያቸው ጠቢ። እንዴ እያጠበኝ እየትደፋለች። ልታጠብ አይደለም። የዳዊት እህት ናት። ልትሄድ ነው። የዚህ ግቢ ሰው አይደለችም እኮ። ያው እያጠበኝ ትደፋለች። ጓሮ ያው ደፋይ ዞረች። ልታጠብ አይደለም። የራሷ ጉዳይ። የዳዊት እህት ናት። የራሷ ጉዳይ። እማማ ዝናሽን ስለማልወዳቸው አልገባም ብላ ነው። ሳትወድ ገደል ትግባ። ያው ሄደች። ሳትወድ ገደል ትግባ። ያው ሄዳለች። ያው እዛ ናት። እዚህ የተቀጠረችው እሷ ነች እንዴ? እዚህ ቤት ኧረ አይደለም እንዴ። ለች ሌላ ሰው ናት። እቃ ረስቶ እቃ አምጪልኝ ብሏት ልትወስድ መታ ነው። እዚህ አትኖርም እኮ እቺ። እዚህ ያቀብላል። የለቃቀመ ያቀብላል። እዚህ ሌባ እዚህ እየለቃቀመ ያቀብላል። ለካ ተቀባያለችው። ሚስቱ ነች። እህቱ ናት። ሚስቱ ተጀማነች ጋር አንድ ጋር ነው የሚሰሩት አለ። ተጀማነች ጋር አንድ ጋር ነው የሚሰሩት። አንድ ጋር ይሰራሉ ተጀማነች ጋር አለ። የሱ ሚስት የዳዊት ሚስት ተጀማነች ጋር ነው የምትሰራው ሚስት አለ። የቸት አባቷ ነው የመጣ ሌባ ወደደኝ ጠላኝ። ማን እንደዚህ ብሎ ለመናት? ምን አባቷ ልታርግ መጣች? እዚህ
ምን ልትሰራ እዚህ ቤት ሰራተኛ እሷ ነች እንዴ? ኦሆ አይደለችም። ስንቴ ልንገሩት። ታዲያ ተት መታየን ታጥባለች። ልታጥብ እኮ አይደለም ዕቃ ረስቶ ነው እዛ ጋር ያስቀመጥኩት ልብስ አለ ይዘሽ ነይ ብሏት ነው። ማ ዳዊት አደፍርስ እመዬ፣ አደፍርስ ወዳጄ፣ አካሌ፣ እናቴ ትልቅ መኪና ነው አሉ የሚነዳው። አይተዋል? ትልቅ መኪና ነው አሉ የሚነዳው። የሚነዳው ደግሞ የመንግስት መኪና ነው አሉ። የመንግስት መኪና ትልቅ ነው አሉ። መኪናው ትልቅ መኪና ነው የሚነዳው። መኪናው የመንግስት ነው አሉ። የሚነዳው ጅቡቲ ነው አሉ። ከአዲስ አበባ ውጭ አለ ጅቡቲ። አዎ በጣም ጥሩ ሰው ነው። እንደሱ ጥሩ ሰው አይቻል አቅም። ምን ይሻለዋል? ምን ይሻለዋል? አሁንማ መንጣት አይችልም፣ ወደዚህ መንጣት አይችልም። ለምን? የመንግስት መኪና ነው የሚነዳው። የመንግስት ስራ ነው እና የመኪናውን አቁሞ ይመጣላ። የመንግስት ስራ ነው የሚሰራው። የመንግስት መኪና የሚነዳው። ጅቡቲ ደግሞ ከአዲስ አበባ ውጭ ነው፣ ሩቅ ነው። የኔ ሚስት ተርሷ ሽልማት ገንዘብ በገዝቼ እበላለሁ አለች አሉ። እንደ በጉ ስታረድ አልኳቸው። እንዲህ አይባልም። በእኔ ሽልማት ገንዘብ ስንት ሰው ነው በጋዶ የሚበላው? እንደ በጉ ይታረዱ። አንቱ እንደዚህ አይባልም እንዴ! እንደዚህ አይባልም። እንደዚህ እንዳይሉ እንዴ! 5,000 ብር ወሰድኩ አልክ አላልከኝም? ቅድም 5,000 ብር ወሰድኩ አላልክም? ተሽልማቱ ላይ አዲስ ጠላ ቤት ተከፈተ። ምን ላርግ? አዲስ ጠላ ቤት ሲከፈት ምን ላርግ? ሩቅ ነው ከእናንተ ቤት? አይ ብዙም አይርቅም፣ ቅርብ ነው። እንዴ እንደሱ አይነት ጠላ የትም ተጠምቆ አይቀርም። ላንጣልሽ አሉ አቶ ቁምቢ፣ ላንጣልሽ አሉ። ኧረ እኔ ያሰክረኛል፣ ራሴ ላይ ይወጣል፣ ያሰክረኛል። አይ በቃ ፈልገዋል ይሄን ጠላ። አልጠጣም፣ አታንጡ አልኳቸው። ሁሌ እንገናኛለን፣ ከእሳቸውም ይመጣሉ። ሁሌ ወደውታል፣ በጣም ነው የወደዱት ጠላውን። ጋሽ ቁምቢም ጠላውን ወደውታል ነገሩኝ። እኔም እጠጣለሁ፣ ዘከረስም ይጠጣል። ጠላ ቆንጆ ነው። እንዴት ያለ ጠላ ነው! እንዴት ያለ ጠላ ነው! ላንጣልዎት አሉኝ። ኧረ እኔ አልጠጣም፣ ያሰክረኛል፣ ራሴን ያመኛል አልኳቸው። ዛሬ 40 አይደለም እንዴ? አትሄድም? ራጉኤል ስራ አለ አይደል ዛሬ? አዎ ምግብ እየወሰዱ ነው የኔ ልጆች። ለምን አትሄድም? በኋላ ነው የምናበላው፣ ከቅዳሴ በኋላ ነው የምናበላው። እሱማ ከቅዳሴ በኋላ ነው። እና እስከዛው ሄደህ አትዘጋጅም ወይ? ተዘጋጅቷል። ይሄ ያንተ ልጅ ካልሲ አይደለም? ኧረ የራስዎት ነው። ኧረ እኔ ይቺ ብጥል የለኝም፣ የልጅ ነው። ይሄ ተፈለክ ለፍሬወት ልጅ፣ ለዚህ ለትንሹ ለፍሬወት ልጅ ሰጠዋለሁ። ይሄ ትንሹ ገና በእግሩ መሄድ የጀመረው። ኧረ ይሄ የራስዎት ካልሲ ነው፣ እባክዎትን ተው።
የኔ አይደለም። ይሄ የህፃን ልጅ ነው፣ የትንሽ ልጅ። ይሄ በእግሩ መሄድ ለጀመረው ለፍሬወት ልጅ እሰጠዋለሁ። እኔ ያንተ ያንተ ልጅ ብዙ ታላት እዚህ ለፍሬወት ልጅ በእግሩ መሄድ ለጀመረው ሰጠዋለሁ። ትንሹ ልጅ ገና ህፃኑ ክርስትና በልተ የለም? አዎ። ታዲያ ያ ክርስትና የበላንበት ህፃኑ አሁን በእግሩ መሄድ ጀመረ። ለሱ ሰጠዋለሁ።